አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። አላህ ባላችሁበት ሰላማችሁን ብዝዝት ያድርግልኝ፣ ሰላማችሁን ያብዛልኝ። ጤናና አፍያ ለእናንተ አብዝቼ ተመኘሁኝ። ክርስቲያንም እህቶቼ ወንድሞቼ፣ ሙስሊሙም እህት ወንድሞቼ እንዴት ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ ከማለት ውጭ ምንም ማድረግ የለም፣ ምንም ነገር የለም። እኔ ምላችሁ በእኔ የደረሰው እንዲደርስባችሁ ወላሂ እንደኔ ልባችሁ እንዳይሰበር አላህ ሱብሃነሁ ወተዓላ ከእናንተ ጋር ይሁን። አላህ ይጠግናችሁ። እኔ ከምነግራችሁ ነገር ወላሂ ታሪኬን ላጫውታችሁ ነው። በእኔ የደረሰው እንዳይደርስባችሁ። እኔ ለሰው ማዘንን ከኔ በላይ ለሰው ልጅ ማንም አያዝንም ነበረ። እኔ እንጃ ማንም አይደለም፣ ያው በየቦታው ሊኖር ይችላል። ግን እኔ ከአቅም በላይ ከመጠን በላይ ለሰው ልጅ በጣም አዝን ነበርኩኝ። ወላሂ ዛሬ ደግሞ እዚህ ከደረሰ ይሄም ራበኛ ያምን አጣውኝ ካለ ወላሂ የሆነ ነገር በሚደራ ሰው ካየሁኝ አካውንት ካለው ለዛ ሰው ሳላስገባ አልቀርም። ስደት ላይ 12 አመቴ ነው ሳውዲ አረቢያ ላይ 2 አመት ኢጃዛ ገብቼ መጥቻለሁ። 10 አመት ደግሞ ሳልገባ ያው አለውበት። ከዛ እንደዚህም ሆኜ የተሰቃየውኝ 3 ልጅ አልሐምዱሊላህ ረብል ዓለሚን ወልጄ ነው የመጣሁት። ያው አንዳንዴ ከመጥፎ ባል ይጠብቃችሁ፣ ከሱሰኛ ባል፣ ሰላትን ከማያቅ፣ ዲንን ከማያቅ፣ ሐራምን ሐላልን ከማይለይ ባል አላህ ይጠብቃችሁ። ትላንትና ባለማወቅ ልጅነት ይዞ በቃ ባለማወቅ ስለ ዲን ሳይገባን ስንቀር የገጠር ልጆች ከሆነ ደግሞ በተለይ ስለ ዲን አይገባንም። ዲን ብዙም ስለማይገባን ይሄ ነገር ጥሩ ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ሐላል ነው ብለን አናቅም። ስንገባበትም አይናችን ጨፍነን ነው የምንገባው። ግን ከኔ ብዙ ልትማሩ የምፈልጋችሁ ልጆች አላችሁ። ብዙ ስደተኛዎች ብዙ እንደኔ ልባቸው የተሰበረና ባዘን የተሞሉ ናቸው። ግን አላህ ደግሞ ሱብሃነሁ ወተዓላ ብርታት ስለሚሰጠን ጥንካሬ ስለምሰጠን እንኖራለን። ያኔ የሱ ፍቃድ ሆኖ ማለት ነው። በሰው ቢሆን ኖሮ እኛ ምድር ላይ አንኖርም ነበር። በሰው ቢሆን ኖሮ እኛ አንድ ቀን እንኳን ተኝተን ተነስተን አንራመድም ነበር፣ አንድ እርምጃ ማለት ነው። ግን አላህ ስለሚጠብቀን አላህ ከኛ ጋር ስለሆነ አላህ ሱብሃነሁ ወተዓላ ስለሚወደን የሱ ባሪያ ስለሆን አለን የው እስካለን ድረስ ማለት ነው፣ እሱ እስካኖረን ድረስ። ግን አላህ የሰጠንን ነፍስ ደግሞ አላህ የፈጠረንን ፍጥረታቸው ሆነን ራሳችን ልናጠፋት እንደንሞክር ሁሉ ነገር ሁሉ ችግር ቢደርስብን ከሺህ በላይ ችግር ቢደርስብን አልሐምዱሊላህ ያ ረቢ አንተ ታውቃለህ፣ ያመጣኸውን ነገር አንተ አንሳልን፣ ችግራችን አንተ ፍታልን፣ ስቃያችንን አንተ ይልን ብላችሁ ወላሂ ለሰው ሳይሆን ለአላህ ሱብሃነሁ ወተዓላ አማክራችሁ አላህ ሱብሃነሁ ወተዓላ ችግራችሁን ነግራችሁ 2 ረካን ሰግዳችሁ ስጁድ ላይ አላህን አስተውሳችሁ ለአላህ ችግራችሁ መናገር ይቀላል፣ ለሰው ልጅ ከመናገር ይልቅ ሀtta ለቤተሰባችሁ ከመናገር ይልቅ ማለት ነው። እኔ በጣም በቤተሰቦቼ በቃ ያው ልሞት የሚፈልግ እኔ ደግሞ አልሞትም ብዬ የኖርኩ ሰው ነኝ። ይሄን ስላችሁ ደግሞ ልጆች አሉኝ፣ 3 ልጆች ተናፍቄ ልጆቼን በጣም ወዳለሁኝ። ልጆቼን በጣም ከነፍሴ በላይ ነው የምወዳቸው። አልሐምዱሊላህ እያስተማርኩኝ ለዚህ አብቅቻቸዋለሁኝ። አሁንም አላህ ደግሞ ከዚህም በላይ ያኖርልኝ ልጆቼን ከዚህም በላይ ለብዙ ነገር ላድርሳቸው ራሳቸውን ችለው እንደሚኖሩልኝ። ምንም ባይኖረኝ አልሐምዱሊላህ የተወሰነ አስተምሬያለሁኝ፣ አልብሻለሁኝ፣ አልቦዘኑብኝም አሁን ባለውበት ድረስ ማለት ነው። ያው ለትምህርታቸው ባይመቻቸውም ከአንዱ ቤት ቢቀይሩም ከአንዱ ቦታ አንዱ ቦታ ቢቀይሩም በአንዱ ቦታ አንድ አመት በአንዱ ቦታ ተምሮ አንዱ ቦታ በአንዱ አመት አንዱን ቦታ ቢቀይሩም አልሐምዱሊላህ የተማሩ ነው። በዱንያ ላይ ደግሞ ሰው ይውደዳችሁ፣ ቤተሰብ ሳይሆን ባዳ ይውደዳችሁ፣ የባዳ ፍቅር ይስጣችሁ። ወላይ ቤተሰቦቻችሁ እኔ ለብር ብዬ ላስቀይም ነው ወይ? ከእናቴ ለብር ብዬ ልወጣ ነው ወይ? ከወንድሜ ለብር ብዬ ልወጣ ነው ወይ? ልጣላ ነው ወይ? ብሬ ነጥፍቶብኛል፣ አባቴ ብሬ ነጥፋብኝ፣ ለሱ በብር ተነሳለ ከሱ ጋር ልጣላ ነው ወይ በቃ ብላችሁ ብዙ ሀሳብ ውስጥ ትገባላችሁ፣ ብዙ አዘን ውስጥ ትገባላችሁ። ግን አዘናችሁንም ሀሳባችሁንም ሁሉም ነገራችሁን ለአላህ ሱብሃነሁ ወተዓላ ለሱ ስጡት። እሱ ሁሉም ነገር ቀኝ በቀኝ ያደርግላችኋል ማለት ነው። እሱ ፍትህ ይሰጣል። አላህ ሱብሃነሁ ወተዓላ ፍትህ ስለምሰጥ ወላሂ ለአላህ እጃችሁን አንስታችሁ ለምኑት፣ ሁሉ ፍትህ ይሰጣችኋል። ዱንያ ላይ ፍትህ ይሰጣችኋል፣ አኼራችሁን ያሳምርላችኋል። ወላሂ እውነቴን ነው የምላችሁ። እኔ ስደት ዓለም ላይ ስኖር 12 አመት ስኖር የማቀው የጎረቤቴ ልጅ የለም፣ የጎረቤቴ አካባቢ ሰው የለም። በገጠመኝ ወይ ስራ ቤት ኩበት ሰዓት የሆነ በቃ ከተለያየ ኤጀንሲ ያው ኢትዮጵያዊን ሆኖ ከተለያየ ኤጀንሲ እገናኛለሁኝ።
ቋንቋ እንኳን አልሐምዱሊላህ ለምጃለሁኝ። አማርኛ አውቃለሁኝ፣ ብዙ ነገር አውቃለሁኝ። በቋንቋ እግባባለሁኝ ማለት ነው። በኦሮምኛም ትንሽ እግባባለሁ፣ በአማርኛም እግባባለሁ፣ በትግርኛም እግባባለሁ ትንሽ። በቃ በሁሉም ቋንቋ እግባባለሁኝ። ግን ምኖረው ከማን ነው? አብሮ ካደጌዎቼም ሳይሆን ወይ ካጎት ልጆቼ ወይ ካክስት ልጆቼ ወይም ደግሞ ከወንድሞቼ ወይም ደግሞ ካክስቶች አይደለም ምኖረው ወላሂ ቤተሰብ የሚባል ነገር አላቅም። እዚህ ስደት ዓለም ላይ ስኖር አረቦቹን ጓደኞቼ አድርጌ ወላሂ በጣም በቃ ፒስ አድርጌ ከአረቦቹ ጋር እንደ እህት እያማከርኳቸው የደረሰብኝን ነገር ለእነሱ ትንፍሽ እያረኩኝ እንዲወጣልኝ ነው ከውስጤ ጭንቀት እንዲቀንስልኝ እያልኩኝ እኖራለሁኝ። ጠለብ አይደለሁም፣ እንደ ጠለብ እኖራለሁኝ። አንድ ቤት ቁጭ ብዬ ሳለቅስ፣ በፍራሼ ላይ በትራሴ ላይ ሳለቅስ ብዙ ችግር አሳልፋለሁኝ። ግን የኔ ችግር ቢፈታና ቢታይ ውስጥ ሆድ ውስጥ ተፈቶ የሚታየው ቢሆን ኖሮ ወደ ውስጥ የሚቀመጥ ነገር ቢሆን ኖሮ የኔ ችግር እችን አዱኒያን ያጠቃለለ ችግር አዱኒያን የያዘችው ሰው ችግር እኔ ላይ ያለ ነበር የሚመስለው። ለምን ከ10 እድሜ ጀምሮ ብዙ ስቃ አሳልፍ ያለው ወላይ ብዙን ችግር አሳልፍ ያለው ብዙን ነገር ሆኛለሁ፣ ብዙን ተሰቃይቻለሁ። ግን አልሐምዱሊላህ አላህ ኩል ሐል አሁንም አለው አላህ እስከሚልልኝ ድረስ አላህ የተጻፋት ጊዜ እስከምደርስ ድረስ አለውኝ ማለት ነው። እኔ የምላችሁ ዛሬም ነገም ከነጎዳም የምላችሁ ወደ አላህ እጃችሁን ዘርጉ። ለአላህ ችግራችሁን ንገሩት። ለአላህ ችግራችሁ አላህ ነው ፈቺው። ችግር ፈቺው አላህ ሱብሃነሁ ወተዓላ ነው። እና ደግሞ ችግር ፈቺ ቤተሰብ አይደለም። ቤተሰብ ትላንትና የሚወዳቸው የነበረው ዛሬ ጥንጥዬ ውድቀት ካየባችሁ የዛሬዋን ውድቀታችሁ አንስቶ ነው የሚያወራባችሁ። የሆነ ነገር እናንተ ብሶ ስታወሩበት ትላንትና የሆነ ነገር ያየባችሁን ነገር ዛሬ አንስቶ ቁስላችሁን እንዲራችኋል። ቁስላችሁ ላይ እንጨት ይሰድባችኋል። ወላሂ እህቶቼ ወንድሞቼ የምላችሁ ነገር ቢኖር ይሄ ነው። እኔ ብዙ ነገር ከደረሰብኝ አንጻር ነው ይሄን ልላችሁ የምፈልገው ማለት ነው። እኔ እናቴ ስትሞት ሕፃን ነበርኩኝ። ምንም ነገር አላቅም። ጥቁር ትሁን ቀይ አላቃትም። ያደግኩት ከአባቴ የተወሰነ ከዛ ደግሞ አባቴ ሚስት አግብቶ ከአባቴ ሚስት ከሀያቶቼ በቃ እንደዛ ያልኩኝ ያደግኩኝ 10 እድሜ ደረስኩኝ። 10 እድሜ ስደርስ ደግሞ አዲስ አበባ ጠፍቼ ወጣውኝና አዲስ አበባ የተወሰነ ጎዳና ላይ የተወሰነ ቤተሰብ ላይ ወላይ የተወሰነ ጎዳና ላይ ኖር ያለው ብዙ ነገር ደርሶብኛል። በቃ ጎዳና ላይ እንኳን ስኖር ብዙ ነገር ደርሶብኛል። ግን አያምጣው ነው ይሄንም ማለት ነው። ግን ትላንትና ሳለቅስ ያሳለፍኩት ነገር አሁን ደግሞ ስደት ላይ ሆኜ ከሀገር ሆኖ በቃ ያ ቁስል ላይ የሚሰደደው እንጨት አሁንም አላቋረጠም። ብቻ እኔ የምላችሁ አላህ ባላችሁበት ይጠብቃችሁ። አላህ ሰላማችሁን ብዝዝት ያድርግልኝ። በእኔ የደረሰው አይድረስባችሁ። በእኔ የደረሰ ብዙ ነገር አለ። ኢንሻአላህ በሂደት ሁሉን ነገር አስረዳችኋለሁኝ። የህይወት ታሪኬን አካፍላችኋለሁኝ። ከጎዳና ጀምሬ ከወጣውበት ጀምሬ በበቆሎ ውስጥ ከማልቀሴ ጀምሬ በቃ ያሳለፍኩትን ህይወት ወላሂ አንድ ባንዱን ዘረዝርላችኋለሁ። ለምን ነገ ትምህርት ከሆናችሁ ለእናንተ ምናልባት ትንሽ እንኳን አንዱ እንኳን ከኔ ከተማራችሁ ማለት ነው። ትላንትና ከነበርኩበት ጀምሬ እስካሁን ባለውበት ሁሉም አዛ ነው ያለሁት ታሪኬ በጣም ከባድ ታሪክ ላይ ነው ያለሁት። ያንን ሁሉ አብራራላችኋለሁኝ። ላይክ ሰብስክራይብ ለምታደርጉኝ በጣም ነው የማመሰግነው። ላይክ ሰብስክራይብ እያደረጋችሁ ደግሞ አሳድጉኝ። በእኔ የደረሰው አይደርስባችሁ። በእኔ የከፋ ነገር ሲደርስ በእናንተ ደግሞ ምንም ነገር አይደርስባችሁ። አላህ ዱንያችሁንም አኼራችሁንም ያሳምርላችሁ። ወላሂ እህቶቼ ስደት ላይ ያላችሁ በተለይ ስደት ላይ ሆናችሁ በተለይ ያላችሁ ወላሂ አላህ አዱንያችሁንም አኼራችሁንም ያሳምርላችሁ። እኔ የምላችሁ ነገር የለኝ ከዚህ በላይ ወላሂ በጣም ከፍቶኛል። በጣም የተከፋው በጣም ልቤ ተሰበረ። ተደጋግሞ ልቤ የተሰበርኩ ሰው ነኝ። ይሄ ነው ብዬ የማስረዳበት ጊዜ ካለኝ ኢንሻአላህ ሁሉንም ነገር አስረዳችኋለሁ። ምናልባት ትንሽ እንኳን ከኔ ከተማራችሁ ማለት ነው። ብዙ ያሳለፉት ብዙ ላይፍ አለ፣ ብዙ ህይወት አለ፣ ብዙ ስቃይ አለ፣ ወላይ ብዙ ጨለማ አለ። ብዙ ጨለማ ሲኖር ደግሞ አልሐምዱሊላህ አሁን ትንሽ ብርሃን አለኝ። አልሐምዱሊላህ ረብል ዓለሚን አላህ ለሰጠኝ ንዕማ ደግሞ ትንሽ አይደለውም። አሁን አልሐምዱሊላህ ኑር አለኝ ትንሽ ቢሆንም አላህን አልሐምዱሊላህ ብዬ ካመሰገንኩት አላህ ደግሞ ከዛም በላይ ሊሰጠኝ ይችላል። በህይወታችሁ ስትኖሩ አላህን አመስግኑ። ሰብር ኖራችሁ ትግስት ኖራችሁ ላያችሁን ነገር እያያችሁ ላትዘኑ፣ ደስተኛ ሁኑ፣ ሳቁ። ያን የሆዳችሁን በሆዳችሁ ይዛችሁት በሰው ላይም ሰው አጠገብ ስትሆኑ ደስተኛ ሁኑ። ለአላህ ደግሞ ችግራችሁን ተናገሩ። ላለውኝ አላህ ሰላማችሁን ብዝዘት ያደርግልኝ፣ ሰላማችሁን ያብዛልኝ። ለአላህ ብዬ ውድድ አደርጋችኋለሁ። ከኔ በላይ ደግሞ አላህ ሱብሃነሁ ወተዓላ ውድድ ያደርጋችሁ ይጠብቃችሁ ብዬ የምን ጊዜ ምኞቴ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።